ሰላም እንዴት ናችሁ? ኤስዲ እንግሊሽ እጅግ በጣም ደስ ብሎኛል ዛሬ። አብዛኞቻችሁ በጉጉት ስትጠብቁት የነበረው እኛም ረጅም ጊዜ ስንዘጋጅበት፣ ስንመረምርበት፣ ሪሰርች ስንሰራበት እንዲሁም ውጭ ካሉ ኢንተርናሽናል ባለሙያዎች ጋር ስንማከርበት የቆየነውን ትምህርታዊ ዝግጅቶቻችንን ዛሬ አሃድ ብለን የምንጀምርበት ነው። ይህ ምንድነው? በየቀኑ የሚሰጥ የእንግሊዝኛ ቋንቋ ትምህርት ነው። ከዚህ ቀደምም እንደነገርናችሁ እንግሊዝኛ ቋንቋ ጽናትን ይጠይቃል። አንድ ጊዜ መማር ብቻ ሳይሆን ዴሊ ያለማቋረጥ መማርን ይጠይቃል። እዛ ውስጥ ደግሞ ወጥ የሆነ ትምህርት እንዳጣችሁ ከዚህ ቀደም ደጋግማችሁ ኮሜንት ስር ላይ ታስቀምጡልን ነበረ። ከየት ልጀምር፣ እንግሊዝኛ ቋንቋ የቱ ጋር ልጀምር እያላችሁ አብዛኞቻችሁ ጥያቄ እንደነበራችሁ እናውቃለን። ያንን በሚፈታ መንገድ እኛም ተዘጋጅተን መተናል ማለት ነው። ዛሬ ቀን አንድን እንጀምራለን። በቀን አንድ የምንመለከተው how to say hello ነው። ሁልጊዜም ንግግር ቋንቋ የሚጀምረው በሰላምታ ነው። ስለዚህ ዛሬ ሰላምታን ከመጀመሪያው እስከ መጨረሻው ለጀማሪዎች በሚሆን መንገድ ቀርጸን እጅግ በጣም ውጤታማ በሆነ መንገድ ይዘንላችሁ መተናል። ቀጣይ ይቀጥላል ማለት ነው። ይህንን ትምህርታዊ ቪዲዮ ደግሞ በእንግሊዝኛ ከፈለጋችሁ ዲስክሪፕሽን ላይ ያስቀምጥላችኋለሁ። ሙሉ ለሙሉ በእንግሊዝኛ መማር የፈለጋችሁ ሰዎች ዲስክሪፕሽን ላይ ያስቀምጥላችኋለሁ። እዛ ቻናል ላይ ገብታችሁ በእንግሊዝኛ መማር ትችላላችሁ። ይህ እጅግ በጣም የሚያብራራው በአማርኛ ነው። ከዚህ በኋላ ያለው ላይ ኢንትሮ አይኖርም። ቀን 2 ቀን 3 እያለን እየዘለለን የምንሄደው ይህ የመጀመሪያው ስለሆነ ትንሽ ንግግር አብዝቻለሁ። ወደ ዛሬው ትምህርቶች ደግሞ እንለፍ። የመጀመሪያው ቀን ትምህርታችን በ5 ደረጃዎች ከፍለነዋል። የመጀመሪያው ደረጃ ሰላምታ ነው። የመጀመሪያው ደረጃ ሰላምታ ነው። እንዴት ብለን ሰዎችን ሰላም ማለት እንችላለን? ንግግር የሚጀመረው በሰላምታ ስለሆነ ሰላምታን እንመለከታለን ማለት ነው በመጀመሪያው ደረጃ። ሁለተኛው ደረጃ ላይ ደግሞ ሰላምታ ሲሰጡንስ እንዴት አድርገን ምላሽ እንሰጣለን የሚለውን እንማማራለን። የሁለተኛው ለሚሰጠን ሰላምታ እንዴት አድርገን ምላሽ መስጠት እንችላለን የሚለውን የምንማማርበት ደረጃ ነው። በሶስተኛ ደረጃ የምንማረው አንድን ሰው እንዴት እንደሆነ በምን አይነት መንገድ እንጠይቀዋለን ነው። ከሰላምታ በኋላ የሚቀጥለው እንዴት ነህ፣ እንዴት ነሽ ነው። ስለዚህ በምን አይነት መንገድ እንጠያየቃለን የሚለውን በደረጃ 3 እናያለን። ደረጃ 4 ደግሞ እንዴት ነህ ብሎ ሰው ቢጠይቀን ምን አይነት ምላሽ እንሰጣለን? ምንጊዜም ከሰላምታ በኋላ እንዴት ነህ፣ እንዴት ነሽ ይኖራል። ከዛ ምን አይነት ምላሽ እንሰጣለን የሚለውን እናያለን። በአምስተኛ ደረጃ ደግሞ ንግግሮቻችንን እንዴት አድርገን ጨርሳለን የሚለውን እናያለን። ትምህርታችንን በስቴፕ 1 ወይም የመጀመሪያውን እንጀምር። ሰላምታ ነው። የመጀመሪያው ደረጃችን ሰላምታ ነው ብለን ነበር። ምንጊዜም ከሰዎች ጋር ስትገናኙ ሰላምታ ይቀድማል። ሰላምታ ይቀድማል። ሰላምታ እንዴት አድርጋችሁ መለወጥ ትችላላችሁ የሚለውን ሰላምታ ለሰዎች መስጠት ትችላላችሁ የሚለውን እንመልከት። የመጀመሪያው ሄሎ ነው። ሄሎ ለስልክ ብቻ አይደለም። ሄሎ ስትሉ ሰላም ማለት ነው። ሄሎ ሰላም። ሃይ ሃይ ይህም ሰላም ማለት ነው። ሃይ ይህም ሰላም ማለት ነው። ሄይ ሄይ ይህም ሰላም ማለት ነው ማለት ነው። ሶስቱም ሄሎ ሰላም፣ ሃይ ሰላም፣ ሄይ ሰላም። ስለዚህ ሶስቱም ሰላምታ የምትጀምሩባቸው ቃላቶች ናቸው። Hello. Hi. 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 Good morning. Good morning. Good morning. Good morning. Good morning. ደህና አደርክ ማለት ነው። በነገራችን ላይ አንተ፣ አንቺ እነሱ ጋር ተመሳሳይ ነው። ከዚህ ቀደም በብዙ ትምህርቶች ገልጫቸዋለሁ። ነገር ግን አሁን ከመጀመሪያው ቀን ጀምረን እየተማማረን ስለሆነ እንድታስታውሱ ወደፊትም ስንማር ይህንን አይምሯችሁ ስር እንዲቀር እፈልጋለሁ። ደህና አደርክ ካልኩኝ እኔ እናንተ ለሴትም ይሆናል ደህና አደርሽ፣ ለእናንተም ይሆናል ደህና አደራችሁ። Good morning. Good morning. Good morning.
ይሄ ተመሳሳይ ነው ማለት ነው። ምንም ልዩነት የለውም በእንግሊዝኛ። ጉድ ሞርኒንግ ካላችሁ ለወንድ ከሆነ ደህና አደርክ እያላችሁ ነው። ለሴት ከሆነች ደህና አደርሽ እያላችሁ ነው። ሁለትና ከዛ በላይም ከሆኑ ደህና አደራችሁ እያላችሁ ነው ማለት ነው። ግልጽ ነው አይደለ? ስለዚህ ከዚህ በኋላ የምንማረው እኔ በወንድ ካስተማርኳችሁ እናንተ በሴትም በብዙዎችም አድርጋችሁ መውሰድ ትችላላችሁ ማለት ነው። ሌላው ላይ ወደፊት ስለምንመጣበት እንዳትጨናነቁ በደንብ እያየነው እንሄዳለን። ጉድ ሞርኒንግ ደህና አደርክ፣ ደህና አደርሽ፣ ደህና አደራችሁ ማለት ስትፈልጉ ጉድ ሞርኒንግ ስፔሻሊ ጠዋት ላይ ይሄንን ትጠቀማላችሁ ማለት ነው። ይሄም ሰላምታን የሚገልጽልን ነው። ጉድ አፍተርኑን ምሳ ሰዓት ሲሆን እንደምን አረፈርክ ነው የምንለው አይደለ? ደህና አረፈርክ፣ እንደምን አረፈርክ ማለት ነው። ጉድ አፍተርኑን። ጉድ ኢቭኒንግ፣ ጉድ ኢቭኒንግ፣ ጉድ ኢቭኒንግ ማለት ደግሞ ደህና አመሸህ፣ ሴት ከሆነች ደህና አመሸሽ፣ ሁለትና ከዛ በላይ ሰዎች ከሆኑ ደግሞ ደህና አመሻችሁ ማለት ነው። ጉድ ኢቭኒንግ። እነዚህ ሶስቱ የተለመዱ ናቸው። ልክ እንደ ታይሙ የተለመዱ ናቸው። ሄሎ፣ ሃይ፣ ሄይ እነዚህ ሰላምታን የምትለዋወጡባቸው ናቸው። ጉድ ሞርኒንግ ደህና አደርክ፣ እንደምን አደርክ፣ ደህና አደርሽ፣ እንደምን አደርሽ፣ ደህና አደራችሁ፣ እንደምን አደራችሁ የሚለውን ይገልጽልናል። ጉድ አፍተርኑን፣ ጉድ አፍተርኑን ደህና አረፈርክ፣ እንደምን አረፈርክ፣ ደህና አረፈርሽ፣ እንደምን አረፈርሽ፣ ደህና አረፈዳችሁ፣ እንደምን አረፈዳችሁ የሚለውን ይገልጽልናል። ጉድ ኢቭኒንግ፣ ጉድ ኢቭኒንግ ይህ ደግሞ ደህና መሸህ፣ እንደምን አመሸህ፣ ሴት ከሆነች ደህና መሸሽ፣ እንደምን አመሸሽ። ብዙ ከሆኑ ደግሞ ደህና መሻችሁ፣ እንደምን አመሻችሁ ማለት ይሆናል ማለት ነው። በደረጃ 2 ደግሞ የምንመለከተው ለተሰጠን ሰላምታ እንዴት አድርገን ምላሽ እንሰጣለን የሚለው ነው። ለተሰጠን ሰላምታ እንዴት አድርገን ምላሽ እንሰጣለን የሚለውን ስንመለከት የመጀመሪያው ሰዎች በአጭሩ ሰላም ሲሉን ሄሎ፣ ሃይ፣ ሄይ የሚሉትን ቃላቶች ይጠቀማሉ ብለናል። ለእነዚህ የምንሰጠው አጭር ምላሽ ተመሳሳይ ነው የሚሆነው። ሄሎ ሲሉን ሄሎ ብለን እንመልሳለን ማለት ነው። ሄሎ ሲሉን ሰላም እያሉ ነው። አንድ ሰው ሰላም ሲላችሁ እናንተም ሰላም ነው የምትሉት። ከዛ በኋላ ነው እንዴት ነህ፣ እንዴት ነሽ የሚቀጥለው። እሱን እንመጣበታለን። በዛሬው ትምህርታችን 3 እና 4 የምንዳስሳቸው ናቸው። እንዴት ነህ፣ እንዴት ነሽ ብለን ምንጠያየቀው። ነገር ግን በአጭሩ ሰው ሰላም ሲለን እኛም ሰላም ብለን የምንመልሰው። ስለዚህ በተመሳሳይ ጥያቄዎቹ ምላሽ ናቸው ማለት ነው። ጥያቄዎቹ ምላሽ ናቸው። ሄሎ ሲላችሁ አንድ ሰው እናንተም ሄሎ ትሉታላችሁ፣ ወይም ሃይ፣ ሄይ ብላችሁ መመለስ ትችላላችሁ ማለት ነው። ሄይ ለሚላችሁም ሄሎ ማለት ትችላላችሁ። ጠዋት ከሆነ ደግሞ የተለመደ ሰላምታ አለ ብለናል። ጉድ ሞርኒንግ፣ ጉድ ሞርኒንግ። አንድ ሰው እንዴት አደርክ፣ ደህና አደርክ ሲላችሁ እናንተም እንዴት አደርክ ትሉታላችሁ። ጉድ ሞርኒንግ ብላችሁ ነው የምትመልሱት። ጉድ አፍተርኑን ብሎም ለሚጠይቃችሁ እንደምን አረፈርክ፣ እንዴት አረፈርክ ብሎ ሲጠይቃችሁ እናንተም ደህና አረፈርክ ወይ ብላችሁ ምላሽ ይሰጣላችሁ ማለት ነው። ጉድ ኢቭኒንግ ብሎም ሲጠይቃችሁ አንድ ሰው እናንተም ጉድ ኢቭኒንግ ብላችሁ ምላሽ ይሰጣላችሁ። ተመሳሳይ ነው ማለት ነው። እኛም ሀገር እንዳለው ነው። ሰላም ሲላችሁ አንድ ሰው ሰላም ትሉታላችሁ። ደህና አደርክ ሲላችሁ ደህና አደርክ ብላችሁ ምላሽ እንደምትሰጡት ሁሉ እዛም ሀገር ተመሳሳይ ነው። Good morning. Good morning. Good afternoon. Good afternoon. Good afternoon. Good evening. Good evening. Step 3 asking how someone is። አንድን ሰው እንዴት እንደሆነ በምን አይነት መንገድ መጠየቅ እንችላለን የሚለውን እንመለከታለን። በደረጃ 3 ነው። How are you? How are you? How are you? Good. How are you? እንዴት ነህ እያላችሁ ነው። How are you? እንዴት ነህ? How is it going? How's it going? How is it going? How's it going? ይህም በተመሳሳይ እንዴት ነህ እኔ በወንድ ከገለጽኩኝ ለሴትም ይሆናል ለእናንተም ይሆናል። እንዴት ናችሁ፣ እንዴት ነሽ፣ እንዴት ነህ ይሆናል ማለት ነው። ግልጽ ነው አይደለ? ሁልጊዜም እኔ አንተ ካልኩኝ እናንተ ወደዚህ እየገለበጣችሁት ማለት ነው። እንዴት ነሽም ይሆናል፣ እንዴት ናችሁም ይሆናል። How is it going? እንዴት ናችሁ? How's it going? How is it going? እንዴት ነሽ፣ እንዴት ነህ? How's it going?
ሃው አር ዩ እንዴት ነህ፣ እንዴት ነሽ። ሁለቱም ተመሳሳይ የሆነ ትርጉም ያላቸው ነገር ግን እንደ ሰው ይለያያል። አንዳንድ ሰው ሃው አር ዩን ይጠቀማል፣ አንዳንድ ሰው ደግሞ ሃው ኢዝ ኢት ጎይንግ የሚለውን ይጠቀማል ማለት ነው። ፕሮናውንስም እንደዚህ ነው የሚደረገው። ጂ ሁልጊዜም ትዋጣለች። ሃው ኢዝ ኢት ጎይንግ። How's it going? እስቲ በሉት ጎይንግ ጎይንግ። ሃው ኢዝ ኢት ጎይንግ። ናይስ። How's it going? ሃው አር ቲንግስ። ሃው አር ቲንግስ። How are things? ነገሮች እንዴት ናቸው፣ እንዴት እየሄዱ ነው ብላችሁ ለመጠየቅ ነው። ሃው አር ቲንግስ። How are things? ሃው አር ቲንግስ። ሰዎችን እንዴት እንደምትጠይቁ በእንደዚህ አይነት መንገድ ማወቅ አለባችሁ ማለት ነው። ሃው አር ዩ፣ ሃው ኢዝ ኢት ጎይንግ፣ ሃው አር ቲንግስ። እነዚህን ካወቃችሁ በቂ ነው፣ ሰዎችን እንዴት እንደሆኑ ለመጠየቅ ማለት ነው። መጀመሪያ ሰላምታ ትለዋወጣላችሁ። ሰላምታ ከተለዋወጣችሁ በኋላ ደግሞ እንዴት እንደሆኑ ትጠይቃላችሁ ማለት ነው። በስቴፕ 3 በደረጃ 3 ያየነው እንዴት ብለን ለሰዎች ሰላምታ እንደምንሰጥ ነው። አሁን ደግሞ ለተሰጠን ሰላምታ ደግሞ ምላሽ እንዴት እንሰጣለን። እንዴት ናችሁ ተብሎ ሰላምታ ተሰጥቶናል። እንዴት እንደሆነን ደግሞ በምን አይነት መንገድ እንመልሳለን የሚለውን በደረጃ 4 እንመለከታለን። እንጀምረው እንመልከት። አም ጉድ ደህና ነኝ። ታንክስ አመሰግናለሁ። ሃው አባውት ዩ አንተስ እንዴት ነህ ማለት ነው። ሴት ከሆነች ደግሞ አንቺስ እንዴት ነሽ እያላችሁ ነው። ግልጽ ነው አይደለ? ቅድም እንዳየነው ሰላምታ የሆነ ሰው ሰጣችሁ። ሃው ኢዝ ኢት ጎይንግ አላችሁ አንድ ሰው። እናንተ ምን አይነት ምላሽ ይሰጣላችሁ? አም ጉድ ደህና ነኝ። ታንክስ አመሰግናለሁ። ዴን ሃው አባውት ዩ አንተስ እንዴት ነህ። ሴት ከሆነች ደግሞ አንቺስ እንዴት ነሽ፣ ደህና ነሽ። ተመሳሳይ አይነት ጥያቄ ነው ማለት ነው። ግልጽ ነው አይደለ? ምናልባት ከፈጠንኩ ደግመዋለሁ። አም ጉድ ታንክስ ሃው አባውት ዩ። አንድ ሰው መጥቶ ይጠይቃቸዋል። በደረጃ 3 ያየናቸው ጥያቄዎች አሉ። አንዱን ሃው አር ዩ ሊላችሁ ይችላል። ሃው አር ዩ? አም ጉድ ታንክስ ሃው አባውት ዩ? I'm good. And you? How about you? እሺ እኔ ልጠይቃችሁ። ሃው ኢዝ ኢት ጎይንግ ተገናኘን፣ እየጠየኳችሁ ነው። እናንተ እስቲ ምላሽ ስጡ በእንደዚህ አይነት መንገድ። ይሄ የተጻፈውን መልሳችሁ አንብቡት፣ ወይም ደግሞ በቃላችሁ የያዛችሁት ካላችሁ ተናገሩት። እስቲ አንዳንዴ መናገር ጥሩ ነው። ሃው ኢዝ ኢት ጎይንግ? How's it going? ሃው አር ዩ? How are you? አም ጉድ ታንክስ ሃው አባውት ዩ አላችሁኝ ማለት ነው። ደህና ነኝ አመሰግናለሁ ስለጠየቅከኝ፣ አንተስ እንዴት ነህ እያላችሁኝ ነው። How about you? ሰዎች ምላሽ በተለያየ አይነት መንገድ ነው የሚሰጡት። እስቲ ሁለተኛው ደግሞ እንደ አማራጭ ሌላ ምላሽ እንመልከት። ሃው አር ቲንግስ? ሃው አር ቲንግስ? ነገሮች እንዴት ናቸው እየጠየቅኩ። አም ዱይንግ ዌል ታንክስ ኤንድ ዩ? ጥሩ እያደረግኩ ነው፣ ጥሩ እየሰራው ነው፣ አመሰግናለሁ። አንተስ አላችሁኝ ማለት ነው። I'm doing well, thank you. ሲል ጠይቃችሁ ሃው አር ቲንግስ? ነገሮች እንዴት ናቸው? አም ዱይንግ ዌል ታንክስ ኤንድ ዩ? ጥሩ እያደረግኩ ነው፣ ጥሩ እየሰራው ነው፣ አመሰግናለሁ። አንተስ? ሴት ከሆነች የጠየቀቻችሁ ደግሞ አንቺስ እያላችኋት ነው። እንዴት አድርጋችሁ ምላሽ መስጠት እንዳለባችሁ እየተመለከትን እንገኛለን። ሁልጊዜ ደግሞ ነገሮች ጥሩ ላይሆኑ ይችላሉ። ስለዚህ ሰዎች እንዴት እንደሆናችሁ ሲጠይቋችሁ ጥሩ አይደለም፣ ነገር ግን ደግሞ በጣም ኔጌቲቭ ላለመሆን እንሞክራለን። በጣም ኔጌቲቭ ሳትሆኑ፣ ነገር ግን ነገሮች ጥሩ እየሄዱላችሁ እንዳልሆኑ ለመግለጽ ስትፈልጉ ኖት ቱ ባድ ቲንግስ ሃው አባውት ዩ ትላላችሁ። በጣም መጥፎ አይደለም ያላችሁ ነው። ቴን ምንድነው? በውስጥ አዋቂነት ጥሩ አይደለም መጥፎ ነው፣ ነገር ግን በጣም ደግሞ መጥፎ አይደለም ያላችሁ ነው። Not too bad. Not too bad. How is it going? Not too bad, thanks. How about you? በጣም መጥፎ አይደለም አመሰግናለሁ። አንተስ እያላችሁ ነው። ወይም ደግሞ የጠየቀቻችሁ ሴት ከሆነች አንቺስ እያላችሁ ነው። እንግዲህ ያው ሶስቱንም አይተናል አይደለ? ሶስቱንም ምላሾች አይተናል። እስቲ ልጠይቃችሁና እናንተ ከሶስቱ በአንዱ ትመልሱልኛላችሁ። ኮሜንት ስር ነው ምላሻችሁን ፈልገው። ኮሜንት ስር ነው ምላሻችሁን ፈልገው። how are you
ፖዝ አድርጋችሁ ምላሻችሁን ኮሜንት ስር አስቀምጡልኝ። የትኛውን ትመልሳላችሁ እናንተ? ከሶስቱ አንዱ ይገልጻችኋል ብዬ አስባለሁ። ጥሩ ካልሆነ ኖት ቱ ባድ የሚለውን ትጠቀማላችሁ። ጥሩ ደግሞ ከሆነ ቅድም ያየናቸውን ትጠቀማላችሁ ማለት ነው። አም ጉድ የሚለውን ወይም ደግሞ አም ዱዊንግ ዌል የሚለውን ትጠቀማላችሁ ማለት ነው። እስቲ ኮሜንት ስር ላይ አስቀምጡልኝ። የዛሬው ትምህርታችንን ልንጨርስ የመጨረሻው ስቴፕ ወይም ደረጃ ላይ ተገኝተናል ማለት ነው። ኤንዲንግ ዘ ኮንቨርሴሽን። ኤንዲንግ ዘ ኮንቨርሴሽን። እሺ፣ ግን ያንን ከማየታችን በፊት ከመቋጨታችን በፊት እስቲ እዚሁ ቶሎ ብለን እንከልሰው የተማርነውን። እኔ ስጠይቃችሁ እናንተ ትመልሳላችሁ ማለት ነው። ግልጽ ነው አይደለ? ሰላምታ እንለዋወጥ እስቲ። ሄሎ ሄሎ ሄሎ። እናንተ መልሱ ወዲያው ማለት ነው። ግልጽ ነው አይደለ? ወዲያው መልሱ። እየተከታተላችሁ ያላችሁት በማንኛውም የትኛውም ቦታ ላይመቻችሁ ይችላል። ለመናገር ማይመቸው ቦታም ልትሆኑ ትችላላችሁ። በኤርፎን እያዳመጣችሁ ሊሆን ይችላል። ችግር የለውም። በውስጣችሁም ቢሆን መልሱት፣ እንድትለማመዱት ነው። ሄሎ ሄሎ። ሃይ ሃይ። ሄሎ ሄሎ። ሃይ ሄይ ሄይ። Hi. ጉድ ሞርኒንግ ጉድ ሞርኒንግ። ምናልባት ጠዋት ላይሆን ይችላል አሁን የምታዳምጡት፣ ነገር ግን ችግር የለውም መልሱ። እንደምን አደርክ እያልኳችሁ ነው። ሴትም ኮንሽ ለአንቺም ይሆናል። ጉድ ሞርኒንግ ጉድ ሞርኒንግ። ምሳ ሰዓት ደግሞ ደረሰ። ምሳ ሰዓት ደረሰ። ጉድ አፍተርኑን። እንደምን አረፈድክ? ጉድ አፍተርኑን። እንደምን አረፈድሽ? ምላሻችሁን እስቲ። Good afternoon. ጉድ አፍተርኑን። ጉድ ኢቭኒንግ ጉድ ኢቭኒንግ ጉድ ኢቭኒንግ። Good evening. እንደምን አመሸ እያልኩ ነው። ምን ትላላችሁ? ራሱ ነው የሚመለሰው አይደለ? ጉድ ኢቭኒንግ ብላችሁ ትመልሳላችሁ። Good evening. እስቲ በዛውም ኮሜንት ስር ላይ ምንድን ነው እናንተ አሁን ላይ ጠዋት ነው፣ ምሳ ሰዓት ነው፣ ማታ ነው? ኮሜንት ስር ላይ እየተከታተላችሁ ያላችሁት ምን አይነት ሰዓት እንደሆነ አሳቢ ያድርጋችሁ። ጠዋት ከሆነ ጉድ ሞርኒንግ፣ ምሳ ሰዓት ከሆነ ደግሞ ጉድ አፍተርኑን፣ ማምሻ ማታ ከሆነ ደግሞ ጉድ ኢቭኒንግ የሚለውን ኮሜንት ስር ላይ ያስቀምጡልኝ። ምን ያህል ተከታታዮቼ በምን አይነት ሰዓት ላይ ይከታተሉኛል የሚለውን በዛው ማውቅበት ይሆናል። እሺ፣ ደረጃ 3 እና 4 ደግሞ ያየነው ምን ነበር? እንዴት ብላችሁ ሰዎችን መጠየቅ እንደምትችሉና እንዴት ለምትጠየቁት ጥያቄ ምላሽ መስጠት እንደምትችሉ ነው። እንዴት ነህ ተብላችሁ ስትጠየቁ፣ በነገራችን ላይ አሁን በተቻላችሁ አቅም ፈጥናችሁ ለመመለስ ሞክሩ። በዛውም ቻሌንጅ ያደርጋችኋል። ፈጥናችሁ ኮሜንት ስር አይደለም እዚሁ እየተከታተላችሁ ፈጥናችሁ መልሱ። ከተመቻችሁ ድምፃችሁን ጮክ አድርጋችሁ መልሱ። ካልተመቻችሁ እንደምንም ብላችሁ አነብነባችሁ ቢሆን እንድትመልሱ ነው። How are you? How are you? How are you? How are you? መለሳችሁ? Nice. How is it going? How is it going? How's it going? How is it going? እሺ፣ ይሄንንስ መልሳችኋል? በጣም አሪፍ። How are things? How are things? So, how are things? How are things? ናይስ። እነዚህን ካየን ወደ መጨረሻው ደግሞ ኤንዲንግ ዘ ኮንቨርሴሽን፣ ንግግራችንን እንጨርስ። አንድ ሰውን አገኘን፣ ሰላም ተባባለን፣ እንዴት ነው የሚለውን ተጠያየቅን። ከዛ በኋላ ንግግራችንን ደግሞ እንጨርስ። ጉድባይ ጉድባይ፣ ደህና ሁን ማለት ነው። ቻው ማለት ነው። ጉድባይ Goodbye. ባይ ተመሳሳይ ነው፣ ጉድባይ እና ባይ። ነገር ግን ጉድባይ ስትሉ ጠንከር ያለ በአማርኛ ደህና ሁን እንደማለት ሊሆን ይችላል። Goodbye. ባይ ተመሳሳይ ነው፣ ግን ቻው እንደማለት ነው። Bye. Bye. Goodbye. Bye. Bye. Goodbye. See you later. See you later. Okay, bye. See you later. Bye. እቺ ቲ ትዋጣለች፣ ነገር ግን እንደ ጀማሪ እናንተ አትጨናነቁባት። See you later ብላችሁ ድንገት ከጽሁፉ ጋር ላይመጣ ስለሚችል ነው እኔ ልክ እንደናንተ ነው እያልኩ የሚገኘው። See you later በሉት። በኋላ ላይ ግን እያሻሻልነው እንመጣለን። See you later. See you later.
በተደጋጋሚ የተለያዩ ትምህርቶችን ስንዳስስ መነሻና መጨረሻ ይኖራል። ኢንዲንግ ዘ ኮንቨርሴሽን በምናይበት ሰዓት ላይ እያሻሻለን እንመጣለን። አሁን ግን እንደምትችሉት እያላችሁ እንሄዳለን ማለት ነው። see you later ስትሉ እንገናኛለን ቻው እያላችሁ ነው ማለት ነው። see you later በኋላ እንገናኛለን። ለአሁኑ ግን ቻው ነው። take care ራስን ጠብቅ ተጠንቀቅ ማለት ነው። ራስን ጠብቅ ተጠንቀቅ ማለት ነው። take care እነዚህ ሁሉ ንግግርን የሚቋጩባቸው ናቸው። have a nice day እቺ በጣም ቆንጆ ነች። መልካም ቀን ይሁን ለማለት ፖዚቲቭ አገላለጽ ነው። እናንተም እንድትጠቀሙት ሪኮሜንድ አደርጋችኋለሁ። have a nice day መልካም ቀን ይሁንልህ፣ መልካም ቀን ይሁንልሽ ማለት ነው። የቀን 1 ትምህርታችን ይሄንን ይመስል ነበረ። ቀን 2 ይቀጥላል። የኤስዲ እንግሊሽ የመጀመሪያው ቻናላችን ነው። ኤስዲ እንግሊሽ 2 ደግሞ አለ። ኤስዲ እንግሊሽ 2 ላይ ደግሞ ንግግር ላይ ተኮረ በየቀኑ የሚለቀቅ ልክ እንደዚሁ ቀን 1 ቀን 2 ተብሎ በየቀኑ የሚለቀቁ ትምህርታዊ ዝግጅቶች ይኖራሉ። እዛም ላይ ገብታችሁ እንድትከታተሉ እንዲሁም ጽናት ያስፈልጋል። ጽናት ስላችሁ እንግሊዝኛ ቋንቋን አንድ ጊዜ ተምሮ ማቆም ሳይሆን ዴሊ መማር ያስፈልጋል ማለት ነው። በየቀኑ መማር ያስፈልጋል። በዛ ጊዜ አይምሮም እየለመደው ይመጣል ማለት ነው። በቀን 2 ነገ እንገናኛለን። እስከዛው መልካም ጊዜ ለሁላችሁም እመኛለሁ።